አንዳንድ እስላማዊ ነሺዳ የሚሏቸው መንዙማ የሚሏቸው ነገሮችን ከዘፈን መለየት ሁሉ ይከብዳል። ዘፋኙ የሚሰለጥንበት ተቋም ላይ ገብቶ ሰልጥኖ የወጣ ነው የሚመስለው። እነዚህ ከዘፈኑ የበለጠ ኡማውን የሚያበላሹ የሚያሳስቱ ናቸው። ምክንያቱም ዘፈኑን ዘፈን ነው ብሎ ሰው ይርቀዋል። እነዚህን ግን ውስጣቸው ላይ አላህ አላህ ስለሚባልባቸው ኢማን ነው ዲን ነው ብለው ሰዎች ይዙታል። ልባቸው ውስጥ ገብቶ አልነቀል ይላቸዋል። እንዴት ነው የአላህ ስም ከዘፈን ጋር ከሙዚቃ መሳሪያ ጋር አብሮ የሚነሳው? እንዴት ነው የአላህ ስም ዚክር ዱዓ በዘፈን ቃና የሚገጠመው? ሐቂቃ ያለንበት ዘመን በጣም ያስፈራል። አብዛኞቹ ንግድ አድርገው ነው የሚይዙት። በእስላም ስም በዲን ስም መነገድ። ዲኑን ከመሰረቱ ማያውቁ ሰዎች ናቸው አብዛኞቹ፣ ነጋዴዎች ናቸው። አለባበሳቸው፣ አነጋገራቸው የለየለትን ዘፈን ከሚዘፍኑ ሰዎች ማይለይ የሆኑ ሰዎች ናቸው። ቁርአን ማይመልሳቸው፣ ሐዲስ ማይመልሳቸው። አንድ ሰው ዲንን ከሆነ መኻደም የሚፈልገው ዲኑ ይፈቅዳል ወይ ብሎ ማጣራት አለበት መጀመሪያ። ሰሐቦች አርገዋል ወይ ማለት አለበት። ንግድ ከሆነ የፈለገው ሌላ የንግድ መስክ ይፈልግ፣ ከዲኑ ይውረድ። ዲንን መጫወቻ ማድረግ፣ ሰዎችን ዲን ይዘናል ያሉ እንዲታለሉ ማድረግ ከሳራው በጣም ከባድ ነው። አኺራ ላይ ቢስሚላህ ተብሎ ተጀምሮ መዝፈን ተጀምሯል ባለበት ጊዜ። እነሱ ነሽዳ ይበሉት ነው ይበሉት አላውቅም፣ ግን በአላህ ስም ተብሎ ይጀመራል። ኮፊያ ያደረገ ሰው ያቀርበዋል፣ ግን ዘፈን በሸሪዓ መነጽር ሲታይ በሸሪዓ ሚዛን ሲመዘን የሚያሳዝነው ለዚህ ጊዜውን ገንዘቡን ሰውቶ አዳራሽ ገብቶ የሚያይ ሰው፣ ገንዘብ አውጥቶ ይሄን ገዝቶ የሚያደምጥ ሰው፣ በዚህ ቀልቤን አስተካክላለሁ ብሎ ቁጭ ብሎ የሚያደምጥ ሰው። ደጋግ ቀደምቶች ወላሂ አቅል ላለው ሰው ሁሉ ልብ ሰርስሮ የሚገባ ምክርን መክረዋል። በምንም ብትቀልድ በምንም ብትጫወት በዲንህ አትጫወት ብለዋል። ቁርአን ያልበቃው ሐዲስ ያልበቃው ምንም ሊበቃው አይችልም። ኢብኑል ቀይም ረሂመሁላህ ተዓላ ተናግሯል እንዲህ አይነት ሰዎችን ባህሪ። ቁርአን ሲከብዳቸው ወደ እንጉርጉሮ ሄዱ ብለዋል። እንተሃል አምር። ይሄ የኔ ንግግር አይደለም፣ የዘመናችን ዑለሞችም ንግግር አይደለም። 751 ላይ ሞቱ የኢማም ኢብኑል ቀይም ንግግር። ቁርአን ሲከብዳቸው ነው ወደ ዘፈኑ ወደ መንዙማው ወደ እንጉርጉሮ የሄዱት። ከቁርአን ምን ጠፍተው? ምክር የፈለገ ምክር አለ ቁርአን ውስጥ። ወዘክር ቢልቁርአኒ መን የኻፉ ወዒድ ብሏል። የኔን ዛቻ የሚፈራ አኺራ የሚፈራን ሰው በቁርአን ገስጸው ብሏል። ኢን ሁወ ኢላ ዚክሩ ሊልዓለሚን ፈአይነ ተዝሀቡን፣ ወዴት ነው የምትሄዱት? ቁርአን ለዓለም መገሰጫ ነው፣ መማሪያ ነው፣ ማስታወሻ ነው ብሏል።